ቤተሰብ እንዴት ናችሁ? ከብዙ ጊዜ በኋላ ነው የመጣው። ቻናሉ እየሞተ ነው። ባካችሁ ትክክለኛ የኔ ሰብስክራይበር የሆናችሁ ፕሊስ ላይክ እና ሰብስክራይብ አድርጋችሁ ጀምሩ። ደግሞ ምርጥ ፊልም ነው፣ አኮራቸዋለሁ። ይሄ የሴትዮዋ ትልቅ የሰርግ ቀን መሆን ነበረበት። ሆኖም አባትየው ሁሉንም ሰው የሚያስደነግጥ ንግግርን ተናገረ። እሷና ባሏ በመጨረሻ እንደሚፋቱ ተናገረ። የተናደደችው ልጅ አባቷን መሬት ላይ ገፋችው። ሆኖም አባትየው ሲነሳ የተሰበረ የወይን ብርጭቆ በእጁ ይዞ ንግግሩን በበለጠ እርግጠኝነት ደገመው። በአባትየው እይታ ባዶ የፍቅር ስሜት ከቁሳዊ ሀብት ጥበቃ በላይ አስፈላጊ አይደለም። ልክ እንደ አባቷ ትንበያ የጆይ ከጋብቻ በኋላ የነበረው ሕይወት ሙሉ በሙሉ ውድመት ሆነ። በአንድ በኩል ማልቀሳቸውን የማያቆሙ ልጆች አሏት፣ በሌላ በኩል ተስፋ የቆረጠና ምንም የማይረባ ባል አላት። በድፍረት ለመፋታት ወሰነች። ሆኖም የቀድሞ ባለቤቷ ቶኒ ምንም የተረጋጋ ገቢ ስለሌለው አሁንም በቤቷ ምድር ቤት ውስጥ ተቀምጧል። እንደ አባባሉ መጥፎ ነገር ሲመጣ ተያይዞ ነው የሚመጣው። ሴሰኛው አባቷ ሩዲ በፍቅረኛው ስለተባረረ ሌላ የሚሄድበት ቦታ ስላጣ ወደ ጆይ ቤት ይመጣል። ወላጆቿ እንደተያዩ ሁል ጊዜ የሚጋጩበት ሁኔታ ተፈጠረ። ግልፍተኛው ሩዲ በቤቱ ውስጥ ያሉትን ነገሮች መስበር ጀመረ። አቅመቢስ የሆነችው ጆይ አባቷን እና የቀድሞ ባለቤቷን በምድር ቤት ውስጥ አብሮ እንዲኖሩ ከማድረግ ውጪ ሌላ አማራጭ አልነበራትም። ነገር ግን ሁለቱ እርስ በርስ መታየት ስለማይችሉ ጆይ ግጭትን ለመከላከል በመጸዳጃ ቤት ወረቀት ድንበር ለመለየት ተገደደች። በቤት ውስጥ ያለውን ችግር ከፈታችው በኋላ ጆይ በባዶ ሆዷ ወደ ስራ ትሄዳለች። አሁን ዝቅተኛ ዋጋ በሚያስከፍል አየር መንገድ ውስጥ የምትሰራ ሲሆን በየቀኑ ምክንያታዊ ያልሆኑ ተሳፋሪዎችን ትጋፈጣለች። እናቷ ቴሪ ቀኑን ሙሉ በቴሌቪዥን ፊት ተቀምጣ የሳሙና ኦፔራዎችን ትመለከታለች። ይህ በእንዲህ እንዳለ አባቷ ሩዲ ከአንዲት ሀብታም ሴት ጋር በቀጠሮ ተጠምዷል። እናቷ ሰበብ መደርደሯን ትቀጥላለች። የተተወ ቆሻሻ ግን ሁል ጊዜ የጆይ ኃላፊነት ነው። ከዚህ ሁሉ በተጨማሪ በልጆቿ ፊት ስለ ጆይ ክፉ የምትናገር የእንጀራ እህት አላት። በምሽት ጆይ በጣም ስለደከማት ልትወድቅ ትደርሳለች። ለጥቂት ደቂቃዎች ለማረፍ ስትሞክር ወደ ቅዠት ትገባለች። በሕልሟ መላው ቤተሰቧ ሊገድሏት የሚፈልጉ ይመስላታል። ወደ ቤተ ክርስቲያን ስትገባ ሁሉም ሰው ወጣትነቷን እያለቀሱባት ታያለች። በሕይወቷ ውስጥ ሁል ጊዜ ለሌሎች ቅድሚያ በመስጠት ለ17 ዓመታት ታጋች እንደነበረች ትገነዘባለች። በውጭ በኩል ሩዲ ከአንዲት ሀብታም ሴት ጋር እየሳቀ ይጫወታል። በማራኪ ድምፁ እየማረካት መላውን ቤተሰብ በባህር ላይ ለማዝናናት ወደ ቅንጦት ጀልባዋ ጋበዘቻቸው። ሁኔታውን በጣም የተስማማ ይመስላል። ነገር ግን በድንገት ጀልባዋ ተናወጠች። የወይን ብርጭቆቹ በመርከቧ ወለል ላይ ተሰባብረው ቁርጥራጮችና የወይን እድፍ በየቦታው ተሰራጨ። ሌሎቹ መዝናናታቸውን ሲቀጥሉ የማጽዳት ኃላፊነቱ እንደገና በጆይ ትከሻ ላይ ወደቀ። ነገር ግን መጥረጊያውን በኃይል ስትጠመዝዝ በመጥረጊያው ውስጥ የተደበቁት የመስታወት ቁርጥራጮች እጆቿን ቆረጧቸው። ደምን ፈሰሳት። ይህ አደጋ ነው ጆይ ትልቅ የንግድ ዕድል እንድታይ ያደረጋት። መደበኛ መጥረጊያውን በእጅ መጥረግ ቆሻሻና አደገኛ ነገር ነው። ስለዚህ እጅ ሳይጠቀሙ የሚያጸዳና ውሃውን የሚጠመዝዝ መጥረጊያ ብትቀርጽ እንደሷ ላሉ የቤት እመቤቶች መርዳትና የድሮ ማንነቷ ማግኘት ትችላለች። ይህ ሐሳብ ከተፈጠረ በኋላ የመጥረጊያ ረቂቅ ንድፍ አወጣች። ከዚያም መጥረጊያውን ለመገጣጠም ወደ መጠገኛ ሱቅ ሄደች። ከፍተኛ ጥራት እንዲኖረው 91 ሜትር ንጹህ የጥጥ ክር 40 ጊዜ ጠቅልሎ በዱላው ላይ አስተካከለችው። ሕልም ሊደረስበት የማይችል የቅንጦት ነገር አይደለም። ይልቁንም ወደፊት ያለው መንገድ አስቸጋሪ እንደሆነ እያወቁ ሁሉንም ነገር ለመስጠት የሚደረግ ድፍረት ነው። ልክ እንደዚያው የመጀመሪያው በራስ ሰር የሚጠመዘዝ አስማታዊ መጥረጊያ በቤት እመቤት እጅ ተወለደ። ይሁን እንጂ ለጅምላ ምርት ከፍተኛ ካፒታል ያስፈልጋል። ስለዚህ ጆይ ኢንቨስትመንት ለመፈለግ ትሩዲን ለማነጋገር ድፍረት ሰበሰበች። ቀስ በቀስም ትሩዲን አሳመነቻት። ነገር ግን በአቅራቢያው የቆመችው ፔጊ ለአባቷ መጠገኛ ሱቅ ስትረዳ እንደነበርና ጆይ ምንም የንግድ ልምድ እንደሌላት በመናገር ጣልቃ ገባች። ባልተጠበቀ ሁኔታ ትሩዲ ለጆይ ጠንካራ ጥያቄ አቀረበችላት። ከንግድ ተቀናቃኝሽ ጋር በአንድ ክፍል ውስጥ ብትሆኚ ምን ታደርጊያለሽ? ጆይ ጥያቄው እንግዳ ቢሆንባትም ያለምንም ማመንታት መልስ ሰጠች። ስልኩን አነሳለሁ፣
ይህ ምላሽ ትሩዲን አረካት። ምክንያቱም የንግድ ዓለም ጠንካራዎች ብቻ የሚኖሩበት አካባቢ ነው። እዚያ ለመቆም ጨካኝና ወሳኝ መሆን ያስፈልጋል። የፈጠራ ባለቤትነታቸውን ለማመልከት ሲቃረቡ የቱሩዲ ጠበቃ በኦንግ ኮንግ ውስጥ አንድ ሰው ቀድሞ የባለቤትነት ጥያቄ እንዳቀረበ ሰሙ። የቅጂ መብት ቅጣት ላለመክፈል ጆይ የፓተንት መከላከያ ክፍያ መክፈል አለባት። ጆይ እንደማትጠቅም ሰው እያዩ እርስ በርሳቸው ያወራሉ። በኋላ ጆይ እንደሷ ያሉ የቤት እመቤቶችን ቀጥራ መጥረጊያዎቹን እንዴት እንደሚገጣጠሙ በትዕግስት ታስተምራቸዋለች። ሁሉም ሰው በጋለ ስሜት ሲሰራ ስትመለከት ጆይ ለመጀመሪያ ጊዜ የራሷን ዋጋ ተሰማት። የማይታመነው ሩዲ እንኳ በልጁ ይኮራል። ነገር ግን ችግር ብዙም ሳይቆይ ተከተለው። ፋብሪካው ለጆይ ናሙናዎችን ለመፍጠር 4 ጊዜ ሞክሮ የነበረ ሲሆን እነዚህን ሁሉ ኪሳራዎች በጆይ ላይ ሊያስከፍሏት አቀዱ። ጆይ ይህ ስህተት የእሷ እንዳልሆነ ታውቃለች። ስለዚህ ክፍያውን ለመፈጸም በቆራጥነት እምቢ አለች። ጉልበቷን በሙሉ ወደ ሽያጭ አዞረችው። ከአንድ የግሮሰሪ ሱቅ ባለቤት ጋር ስለ አጋርነት ለመነጋገር ሞከረች። ነገር ግን መደርደሪያዎቹ ቀድሞ በትላልቅ ኩባንያዎች እንደተያዙ ተነገራት። እዚያ መሸጥ ከፈለገች በመጀመሪያ ከእነዚያ ዋና ዋና ኮርፖሬሽኖች ጋር ስምምነት ላይ መድረስ አለባት። አቅም አጣች። ነገር ግን ሌላ አማራጭ ስላልነበራት መከራዋን ተቀብላ አንድ ትልቅ ኩባንያ አገኘች። ሆኖም ተወካዩ ጆይን ከመቃወም ባለፈ የቤት እመቤት በቤት ውስጥ ቆይታ ባሏን ማገልገልና ልጆችን ማሳደግ እንዳለባት በመግለጽ አፌዘባት። ነገር ግን ይህ ስላቅ ጆይን አልሰበራትም። ይልቁንም መጥረጊያውን በራሷ ለመሸጥ ወደ አንድ የገበያ ማዕከል መግቢያ አመራች። ነገር ግን አላፊ አግዳሚው ቀዝቃዛና ደንታቢስ ነበረ። ጆይ መጥረጊያውን አስቀምጣ የቅርብ ጓደኛዋን እንዲያስተዋውቁ አደረገች። እሷና ልጇ ደግሞ ሲመለከቱ እንደነበሩ የቤት እመቤቶች መስለው ቀረቡ። ይህ እውነተኛ የሚመስለው ማሳያ ወዲያውኑ ትልቅ የሰዎች ስብስብ ሳበ። ነገር ግን ጥቂት ደቂቃዎች ብቻ እንዳለፉ ፖሊስ ቦታው ደረሰ እና ሁሉንም መሳሪያዎቿን ወረሳቸው። ለመግዛት ፍላጎት የነበራቸው ሰዎች ወዲያው ተበተኑ። የተሸነፈችው ጆይ ወደ ቤቷ ስትመለስ የበለጠ የሚያሳዝን ዜና ይጠብቃታል። የዕዳ መጠየቂያ ደብዳቤዎች ከመድረሳቸው በተጨማሪ ልጇም ትኩሳት ታመመች። በግል ሕይወቷና በሥራዋ ላይ የደረሰው ድርብ ጫና ጉልበቷን በሙሉ አሟጠጠው። ጆይ ወደ ተስፋ መቁረጥ ውስጥ ገብታ ሙሉ በሙሉ ግራ እንደተጋባች ድንገት የበር ደውል ተደወለ። ያ የመጣው ቶኒ ነበረ። እሱም ለጆይ የተስፋ ጭላንጭል ይዞ መጣ። በቀኑ ውስጥ በጆይ ላይ የደረሰውን ሁሉ ተመልክቶ ነበር። ቀድሞ የነበሩ ጥንዶች ስለነበሩ ጥሩ ሕይወት እንድትኖር አሁንም ይፈልጋል። ቶኒ ኒል ወደ ተባለ በቴሌቪዥን የቤት ግብይት ዘርፍ ወደሚሰራ ጓደኛው አስተዋወቃት። ኒል ኃይለኛ የሽያጭ መረቦችን የሚቆጣጠር በጣም አስተዋይ ነጋዴ ነው። ጆይ ይህ ብቸኛ እድሏ እንደሆነ ታውቃለች። ኒል ለጆይ ምርቷን ለማስተዋወቅ 5 ደቂቃ ሰጣት። ጆይ የመጥረጊያውን ምቾት በብቃት አብራራችው። ነገር ግን በክፍሉ ውስጥ የነበሩት ወንዶች የቤት ሥራ ስለማይሰሩ መጥረጊያውን እንደማይጠቅም በመቁጠር አፌዙበት። ኒል መጀመሪያ ላይ የፕላስቲክ ቁስ ርካሽ እንደሚመስልና ዝቅተኛ ጥራት ያላቸውን ዕቃዎች እንደማይሸጡ በመግለጽ አጋርነቱን ውድቅ አደረገው። ጆይ ግን በየቀኑ የቤት ሥራ የምትሠራ የቤት እመቤት እንደመሆኗ የማጽዳትን ትግል ከማንም በላይ እንደምታውቅ ተከራከረችው። ቀላል ክብደት ያለው ፕላስቲክ ለሴቶች እጅ መያዣ በትክክል እንደሚስማማ አስረዳች። የጆይ ቅንነትና የማይናወጥ ቁርጠኝነቷ በመጨረሻ ኒልን አሳመነው። ከጆይ ጋር ለመተባበር ወሰነ። የቀጥታ የሽያጭ ፕሮግራም እንደሚሰጣት ቃል ገባላት እና 50,000 መጥረጊያዎችን እንድታዘጋጅ ነገራት። ጆይ በጣም ተደነቀች። ኒልን ተከትላ ወደ ቴሌቪዥን ግብይት መድረክ ሄደች። እዚያም የተለያዩ አቀማመጦች ያላቸው በርካታ መድረኮች አሉ። አንድ ታዋቂ ሰው የአንገት ሐብል ሲያስተዋውቅ ተመለከተች። ወዲያውኑ የኦፕሬተሩ ስልኮች መደወል ጀመሩ። በሺዎች የሚቆጠሩ ሽያጮችም ተመዘገቡ። ጆይም በዚህ የሽያጭ ሞዴል በጣም ተደነቀች። ነገር ግን ዜናውን ወደ ቤት ስትወስደው ትሩዲ ልትረዳ ፈቃደኛ አልሆነችም። ካለፈው ስብስብ አንድም መጥረጊያ ስላልተሸጠ ትሩዲ አደጋውን በሙሉ ለመሸከም አልፈለገችም እና ጆይ ግማሹን ወጪ እንድትሸፍን ጠየቀች። ይህንን ብርቅዬ ዕድል ለመጠቀም
ጆይ ብቸኛ ቤቷን እንደ መያዣ በመጠቀም ሁሉንም ገንዘብ ለማምረት ተጠቀመችበት። ለጆይ ይህ ሁሉ ነገር አደጋ ላይ የጣለችበት ውርርድ ነበረ። ማሸነፍ ማለት ሙሉ ለውጥ ማለት ነው። መሸነፍ ደግሞ ከዕዳ በቀር ምንም ነገር አለማግኘት ማለት ነው። የቴሌቪዥን ማስታወቂያው በሚታይበት ቀን የጆይ ቤተሰብ ምርቱን ከፍተኛ የሽያጭ ባለሙያ ሲያስታውቅ በጉጉት ይከታተሉ ነበር። ነገር ግን የሽያጭ ባለሙያው የቤት ሥራ ልምድ ስላልነበረው በማሳያው ወቅት ትልቅ ስህተትን ሠራ። የመጥረጊያውን ጥቅሞች ከማሳየት ይልቅ ነገሮችን አበላሸባቸው። በዚያም ምክንያት በቀጥታ ስርጭቱ ወቅት ሽያጭ ሳይኖር ቀረ። 50,000 መጥረጊያዎች እጇ ላይ እንደቀሩ ስታይ ጆይ በተስፋ መቁረጥ ውስጥ ወደቀች። ከስርጭቱ በኋላ ኒል ወዲያውኑ ጆይን ጠራት። በዚያ ቅጽበት ጆይ ዓለሟ ሲፈራርስ ተሰማት። ቤተሰቧም ለንግድ የተፈጠረች እንዳልሆነች በመግለጽ እያፌዙባት አጠገቧ ቆመዋል። አባቷ እንኳ ጉዳቱን ለመቀነስ ክስረት እንድታውጅ መከራት። ነገር ግን ጆይ በጣም ታግላ ያገኘችውን ነገር ሁሉ ለመተው እምቢ አለች። ስለዚህ በማግስቱ ጠዋት ወደ ኒል ቢሮ በመሄድ ሁለተኛ ዕድል ጠየቀች። መጥረጊያውን ከእሷ የተሻለ የሚያውቀው እንደሌለ በመግለጽ በራሷ ፕሮግራሙ ላይ ለመቅረብ አጥብቃ ጠየቀች። ኒል ታዋቂ ሰዎችና ባለሙያ አቅራቢዎች ብቻ በመድረክ ላይ መሆን እንዳለባቸው ተከራከረ። ኒል ጥቂት ጊዜ ዝም አለ። ከሌሎች ባለድርሻ አካላት ፈቃድ ካገኘ በኋላ ለጆይ ጥያቄ ተስማማ። የቴሌቪዥን ጣቢያው ለዝግጅቱ ተጽዕኖ ሲባል ጆይን እንደ አንድ የድርጅት ሴት እንድትለብስ ሞከሩ። ነገር ግን እሷ እንደ እውነተኛ የቤት እመቤት ሆና ምርቷን ማስተዋወቅ ስለምትፈልግ የዕለት ተዕለት ልብሷን ለብሳ ለመቅረብ አጥብቃ ተከራከረች። ኒል ምርጫዋን አከበረላት። ሆኖም መድረክ ጀርባ ስትደርስ እና መድረኩ መሽከርከር ሲጀምር መብራቶቹም ሲያበሩባት ጆይ ምንም መናገር ሳትችል ቀረች። ኒል ይህ ስርጭት ሌላ ውድቀት እንደሚሆን እርግጠኛ ስለነበር በጣም ተጸጸተ። ክፍሉ በእፍረት ዝምታ በተዋጠበት ቅጽበት ድንገት የስልክ ጥሪ ዝምታውን ሰበረው። በሌላኛው መስመር የለመደችውን ድምፅ ስትሰማ የጆይ ውጥረት ቀለለ። ምክንያቱም ሁኔታውን ለማዳን የደወለችው የቅርብ ጓደኛዋ እንደሆነች ታውቃለች። ያንን ሙቀትና በራስ መተማመን በመጠቀም ጆይ ወደ ንግግሯ በቀጥታ ገባች። በዲዛይን የሰራችውን መጥረጊያ በዓይኗ ውስጥ ብርሃንና ቁርጠኝነት ይዞ በጋለ ስሜት ማውራት ጀመረች። ተግባራዊነቱን ለማረጋገጥ ጆይ ሽሮፕና የሕፃን ምግብ ወለሉ ላይ አፈሰሰች እና በአንድ መጥረግ በቀላሉ አጸዳችው። በተጨማሪ እጅ መጠቀም ሳያስፈልግ በጥቂት መጠምዘዝ ብቻ እንዲደርቅ የሚያደርገውን ተግባር አሳየች። ጆይ የነበራትን ጭንቀት በሙሉ ወደ ጎን በመተው ታሪኳን መናገር ጀመረች። መጥረጊያውን በመጀመሪያ ለምን እንደፈጠረች ማስረዳች። የእሷን ቅንነትና ጥንካሬ ሲመለከቷት የነበሩትን ተመልካቾች ሁሉ ልብ ነካ። ትዕዛዞች ከየቦታው መግረፍ ጀመሩ። በደቂቃዎቹ ውስጥም ሽያጩ 30,000 ደረሰ። ከ10 ደቂቃ በኋላ ሁሉም 50,000 መጥረጊያዎች ተሽጠው አለቁ። ጆይ በመጨረሻ ተሳካላት። ከአሁን በኋላ በቀላሉ የምትጨቆን እናት አይደለችም። ለራሷ መኖር ትችላለች። ነገር ግን በስኬቷ ጀርባ ትልቅ ቀውስ እንደተደበቀ አላወቀችም። የሰው ልጅ ስግብግብነት እንደገና ጥፍሮቹን ወደ እሷ ዘረጋ። መጥረጊያዎቹ እንደ ዳቦ መሸጣቸውን ሲቀጥሉ የጆይ ንግድ ከቀን ወደ ቀን አደገ። የምርት መጠኗን በተሳካ ሁኔታ ከማስፋቷም በላይ ተከታታይ የቴሌቪዥን የቀጥታ ስርጭቶቿም በብቃት የተሞሉና አስደናቂ የሽያጭ ውጤቶች ነበሯቸው። ነገር ግን ሕይወቷ በትክክለኛ ጎዳና ላይ እንደተጓዘች ስታስብ በዙሪያ ያሉ ሰዎች አንዱ በአንዱ እውነተኛውን ስግብግብ ፊታቸውን ማሳየት ጀመሩ። የክፍሎች አቅራቢ የምርት ዋጋውን ሆን ብሎ ከፍ አደረገው። አባትየዋ ደግሞ ጉዳዩን እንድትከታተል እህቷን ፔጊ መደበ። ፔጊ ዋጋው እንዲጨምር ያለ ፈቃድ መስማማት ብቻ ሳይሆን ቀደም ሲል አለመግባባት የተፈጠረባቸውን የዋጋ መውረድ ክፍያዎች ጭምር ለመክፈል ደረሰች። ጆይ የእህቷን ድርጊት ፈጽሞ ሊገባት አልቻለም። ስራዋንና ቤተሰቦቿን ለመጠበቅ አይሆንም ማለትንና የራሷን ሕግ ማውጣት መማር አለባት። በንዴትና በምሬት ውስጥ ሆና ወደ ካሊፎርኒያ በመብረር ከፋብሪካው ባለቤት ጋር ለመደራደር ከመወሰን ውጪ ሌላ አማራጭ አልነበራትም። የፋብሪካው ባለቤት ጠንካራ አቋም በመያዝ እምቢ አለ። ጉዳዩን ወደ ፍርድ ቤት እንድትወስደው በግልጽ ነገራት። ድርድሩ መፍትሄ ሲያጣ ጆይ ለመረጋጋት ወደ መጸዳጃ ቤት ስትገባ በአጋጣሚ አንድ የተደበቀ በር አገኘች። በዚያ የተደበቀ በር ውስጥ ስትገባ የፋብሪካው የምርት ማዕከል እንደሆነ አወቀች። እሷ የነደፈቻቸው የመጥረጊያ ክፍሎች በሙሉ እዚያ ይታያሉ። በአቅራቢያው ያሉት የናሙና ረቂቆች ደግሞ የፋብሪካው ስም ተጽፎባቸው ነበር።
ነገር ግን የሷ ነበረ። የፋብሪካው ባለቤት ጆይን ሲያያት ምንም አይነት ጸጸት አላሳየም። ይልቁንም እንድትወጣ ፖሊስ ጠራ። የቱርዲ ጠበቃ የሁኔታውን እውነት በፍጥነት አወቀ። እያንዳንዱ ዲዛይን የመጣው ከጆይ እጅ ቢሆንም ፋብሪካውን መክሰስ እንደማትችል ተገነዘበች። በዚህ ነጥብ ላይ ጆይ ወይ ለኪሳራ መዳረግ አለባት ወይም ፍርድ ቤት መሄድ አለባት። ነገር ግን የመሸነፍ እድሏ ከፍተኛ ነው። በዚያውም ላይ እሷ የነደፈቻቸው መጥረጊያዎች ለመሸጥ መብት የላትም። ሩዲ ጆይን እንዲህ ያለ ትልቅ ምናባዊ ዕልም እንዲኖራት ማበረታታት አልነበረበትም ብሎ በመጸጸት እሷን መውቀስ ጀመረ። በእነሱ ግፊት ጆይ በከባድ ልብ የኪሳራ ወረቀቶቹን ለመፈረም ተገደደች። በዚያ ቅስፈት የለፋችበት ሁሉ ከንቱ ሆነ። በለቅሶም ተንሰፈሰፈች። ሁሉም ከወጡ በኋላ በክፍል ውስጥ ብቻዋን ቀረች። በገዛ እጇ የገነባችው ሁሉ ወደ ባዶነት ሲቀየር እያየች ጆይ በተስፋ መቁረጥ ውስጥ ለመውደቅ አልመረጠችም። ጸጉሯን በቆራጥነት ተላጨች። ይህ ድርጊቷ በሕይወት ሲገፋፋት የነበረውን ደካማ ማንነቷን ለመሰናበት ነበር። በኋላም ጆይ ራሷን በክፍሏ ውስጥ ቆልፋ የፓተንት ሰነዶችን ቀንና ሌሊት በማጥናት የፓተንት ውዝግቡ ጀርባ ያለውን ዋና ሰው አገኘችው። ነገርን ሁሉ ሲያሴር የነበረው የፓተንት ባለቤቱ ወኪል እንደሆነ ተደረሰበት። ብዙም ሳይቆይ ጆይ ከሰውየው ጋር ቀጥተኛ ስብሰባ አዘጋጀች። ሳይታሰብ ሰውየው ጆይን በቀጥታ አስፈራራት። እሱ እዚያ እንዳለ ማንም እንደማያውቅና ጆይ እንኳ ማን እንደሆነ በትክክል እንደማታውቅ ተናገረ። ምናልባትም እሱን የላኩት ሌላ ጠበቃ ሊያደርጉለት የሚችሉ ሰዎች ሊሆኑ ይችላሉ። ለዚህ ግልጽ ማስፈራሪያ ጆይ ፍርሃትን አላሳየችም። በዓይኖቿ ውስጥ የነበረው አውሎ ነፋስን ያለፈ ሰው መረጋጋትና የማይሸነፍ ቁርጠኝነት ብቻ ነበር። ጆይ ወደዚህ ከመምጣቷ በፊት በኦንግ ኮንግ ከሚገኘው የፓተንት ባለቤት ጋር በስልክ እንደተነጋገረች በግልጽ ተናገረች። ባለቤቱ ጆይ $50,000 የፓተንት ክፍያ እንደከፈለች አያውቅም ነበር። ይህ ገንዘብ በግልጽ በፊቷ በሚቆመው ወኪል ኪስ ውስጥ የገባ ነበር። በዚያው ቅጽበት ጆይ ገንዘብ በመስረቅና በማጭበርበር ላይ የተሳተፈውን ሰው እውነተኛ ማንነት አጋለጠች። የዓለምን ጨለማ ጎን ካየች በኋላ ጆይ ቅንና ደግ ሆና ቀረች። ነገር ግን ይህ ደግነት አሁን ስለታም ጠርዝና ጥብቅ የድንበር መስመሮች ነበሩት። ማጭበርበሩ ሙሉ በሙሉ መጋለጡን ሲያይ ወኪሉ የትዕቢት ድርጊቱን በመተው የጆይን $50,000 የፓተንት ክፍያ ሙሉ በሙሉ ለመመለስ ተስማማ። በተጨማሪ $20,000 ካሳ አቀረበ። ነገር ግን ጆይ ቀድሞ እንደነበረችው አትገፋም። ስለዚህ ሰውየው ጥርሱን ነክሶ ክፍያውን መጨመር ጀመረ። በመጨረሻ ንዴቱን ለመክታት ተገዶ ካሳውን ለመፈረም ተስማማ። ለስግብግብነቱና ለማጭበርበሩ ዋጋውን ከፈለ። ጆይ ይህንን ጦርነት በሚያስደንቅ ሁኔታ አሸነፈች። በጥበቧና በጽናቷ ሕይወቷን ሙሉ በሙሉ ቀየረችው። ከዚያ በኋላ የንግድ ሥራዋ ተነሳ እና የማይቆም ሆነ። በአንድ መጥረጊያ ተጠቅማ $150 ሚሊዮን ሀብት አከማቸች። በመቶች የሚቆጠሩ ፓተንቶችን አስመዘገበች እና የ2010 እጅግ ፈጠራ የታየባት ሥራ ፈጣሪ ተብላ ተሰየመች። እሷ በዝናብ ውስጥ ስላለፈች ሁልጊዜ ለሌሎች ጥላ መሆን ትፈልጋለች። ጆይ ማን እንደነበረች አትረሳም። ዕልም ላላቸው ጎበዝ ተራ ሰዎች ሁሉ የገንዘብ ድጋፍ ታደርጋለች። በጭቃ ውስጥ ለተጣበቁ ሌሎች ሰዎችም መንገድ ለማብራት የራሷን ጥንካሬ ትጠቀማለች። ጆይ በእውነተኛ ታሪክ ላይ የተመሰረተ ፊልም ነው። ይህን እውነተኛ ታሪክ ከወደዳችሁት ላይክ አድርጉ። ሰብስክራይብ በማድረግ በአዲስ ፊልም እንገናኝ።